እኔ የምልሽ አንተ የምትለኝ ምን አይነት የተዋጣልሽ ውሸት ነሽ? እንዴት ነው እንደዚህ አሳምሮ መዋሸትን የቻልሽበት? ብዙ አትለፍልፍ ውርጋጥ። መጀመሪያ እያልኩሽ እኮ ነው። ምን ታደርጋለህ መሰለህ? ልክ ስልክ ስደውልልህ እዚህ ቤት ትመጣለህ። ከዛ ልጅቷ ጌጣጌጥ ይዛ ወደ አንተ እንደመጣችና እሽጥልኝ እንዳለች ትናገራለህ። ስሟ ደግሞ ኑኑያት ይባላል። ምን? ቆይ አንቺ እንዴት ነው እንደዚህ ማሰብ የቻልሽበት? ቆይ ልጅቷ ምንሽ ናት? ምን አድርጋሽ ነው? ባለፈው በስልክ ስታወሪ ስለሷ ነበር አይደል? አዎ ስለሷ ነው። እና ምን ይሁን? ይልቅ በምልህ ነገር ብቻ ተስማማ። ከዛ ቤት ትመጣና እኔ ሳወራ አዎ ትክክል ነች ልጅቷ መታ እንድሸጥላት ነገረችኝ ትላታለህ። የማን ነው ሰርቀሹ ነው ወይ ብዬ ስጠይቃት አይ የእናቴ ነው እሷ ብር ቸግሯት ፈልገው ነው አለችኝ ትላቸዋለህ። እሺ ከዚያስ? ከዛ ከሸጥኩት በኋላ ከብሩ ግማሹን ነው የምፈልገው ስላት እሺ ብላ ተስማማች ትላቸዋለህ። እኔ የምልሽ አንተ የምትለኝ ምን አይነት የተዋጣልሽ ውሸት ነሽ? ምንድነው ቶሎ ቶሎ አትይም እንዴ? በጣም እየተጓተትሽ እኮ ነው። አይ መጀመሪያ መጻፍቶቹን ላውርድና ሙሉ ያምጥቼ አጠራለሁ። አንዱ ሳም ብቻ ነው የተመረዘው። ስለዚህ ካንቺ ውጭ አብሮሽ የነበረውን ሰው ተናገሪ። አረ ምንም ሰው የለም፣ ማንንም አልነበረም። እኔ ለብቻዬ ነው ስበላ የነበረው። እና በሁለት ሰዓት ነው እንዴ አንቺ የምትበይው? እኔ ባንድ ነው የበላሁት። ምናልባት እኔ ከሄድኩና ከተነሳው በኋላ ሌላ ሰው አቅርቦ በልቶ ሊሆን ይችላል እንጂ አንቺ ለማንም ምግብ አላቀረብሽም። እንደዛ ነው አይደል? አዎ እኔ ለማንም አላቀረብኩም። ቆይ ግን እኔን የሆነ ሰው ሊመርዘኝ አስቦ ነበር ማለት ነው? እና በልተሽለት ምንም አልሆንሽም አይደል? አረ እኔ አልበላሁም። ካቀረብኩት በኋላ ስልክ የጠራና ቸኩዬ ወጣሁ። ኧረ ተይ፣ ስለተደወለ ብቻ ሳትበይ ወጣሽ? አዎ። ቆይ ይህንን ነገር እሷ ካላደረገችው በዛ ላይ ከወንድምሽ ጋር ነበረች? ወንድሜ ሊኮች ታርጋበት ተለያዩ ሳልነግርህ። ዝም በይ። እያስለቀሱ ሳቂ ያለ እንዴ? ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ በክፍል 57 ላይ እንግዲህ ሄለን ለኑኑያት ጨምራ የሰጠቻት መርዝ ሌላ ችግር ይዞባት እየመጣ ይገኛል። እንግዲህ እንደምናስታውሰው ሄለን በክፍል 56 ላይ ኑኑያትን ነይ ቁርስ አብረን እንብላ የማወራሽ ነገር አለ ብላ አብራት ጠረጴዛ ላይ እንድትቀርብ አድርጋት ነበረ። እና እንግዲህ በመሀል ግን እየበሉ እያለ ኑኑያት ምግቡን አንዴ እንደጎረሰች ነበረ። ትን ብሎኛል ውሃ አምጪልኝ ብላ ለዛው ምኝታ ቤት ሄጋ ሄደሽ አምጪልኝ የኔን ውሃ ብላት ነበረ። ኑኑም እንግዲህ እዛ ሄዳ እስክትመጣ ምግቧ ላይ መርዝ ጨምራ ነበረ። እና ኑኑ ተመልሳ መታ ምግቡን ሳትበላው እንግዲህ ልትጎርስ ነበረ። በነገራችን ላይ ሄለን ሰውነቷ ሽክክ ነው ያላት። በጣም ደነገጠች። በቃ ማለት ማን ሊባልላት መስሏን ነበረ። በዛ ሰዓት ኑኑያት ብትሞት ያው እሷ ናት ተጠርጣሪዋ። ይሄ ግልጽ እኮ ነው። ራሷ እንዴት ወጥመድ ውስጥ ልታስገባ እንደነበረና በሌላ ሰው እንኳን እንዲሰጣት አላደረገችም። በራሷ እጅ ሰጣ እዛው ነው የምትሞተው ልጅቷ እንግዲህ። ነገር ግን እንግዲህ ኤልሹ ታድጋታለች። ነገሩ ግን በዚህ አልተቋጨም። ያንን የተረፈ ምግብ ኑኑያት ትታው ከተነሳች በኋላ ሄለንም ምግቡን በልታ ከሄደች በኋላ አይንዬ ምግቡን አንስታ ለውሻዋ ሰጣት ነበረ። እናም እንግዲህ ውሻዋ ገና ምግቡ እንደበላችው ነበረ የሞተችው። በዚህ የተነሳ አይንዬ መጮህ ትጀምራለች። በይሉሉ ምን ተፈጥሮ ነው ብሎ ሄዶ አይንዬን በጠየቃት ሰዓት ውሻዋ እንደሞተች እየነገረችው፣ እሱ ደግሞ ያው ታሳዝናለች እንስሳ ስለሆነች፣ ግን እንደዚህ እኮ ለውሻ አይጮህም እያለ ነበረ። እሷ ግን ራሴ በሰጠዋት ምግብ ነው ውሻዋ የሞተችው፣ እዚህ ቤት በወጣ ምግብ ነው ወይ የተመረዘች የምትይኝ እያላት፣ አዎ እዚህ ቤት የተራረፈ ምግብ ስለሰጠዋት ነው ውሻዋ የሞተችው በማለት ስትለው፣ እንግዲህ ቤሉል የሆነ ነገር ወደ ውስጡ ተጠረጠረ። ማን ነው ይሄን ሊያደርግ የቻለው? ማመን ሊመርዟት ነበር ማለት ነው ብሎ ማን ቁርስ እንደበላም ሲጠይቃት ያየሁት ሄለንን ነው እንግዲህ አሁን ግን ስመለስ 2 ሰዓት ነው ያገኘሁት ጠረጴዛ ላይ ትለዋለች። እና ሄለን እንግዲህ ምግቡን ትብለው አያውቅም። ግን 2 ሰዓት መሆኑ ደግሞ አንደኛው ማን ነው የሚለው ሌላ ጥያቄ ስለፈጠረበት ይህን ነገር ማጣራት አለብኝ ብሎ በዚህ ትቶት ነበረ። ሄለንም እንግዲህ ቴዲን ውጭ ላይ ያወራችሁ ነበረ ሌላ መርዝ እንዳዘጋጀችና እሱ የሚሰጣት መርዝ ምንም እየሰራላት እንዳልሆነ፣ መሲም እያበደች እንዳልሆነ፣ እንደውም እየተጠራጠረችው እንደሆነ ለዛ ቤተሰብ ምንድነው እየተከላከልክላቸው ነው
በማለት ከሌላ ሰው አሰርቻለሁ መድኃኒቱን ብላ ደግሞ ግልጽ መንገሯ ጥሩ ነው። እኛም እንግዲህ ነገሩን ለመሲ ነግራታል። ቴዲ እንድትጠነቀቅ ያደርጋል ብለን ስንጠብቅ ቴዲ ግን መሲን ሲያገኛት ያው ምንም ነገር ስለዚህ ጉዳይ አልነገራትም። በጣም ያሳዝናል። ተጠንቀቂ ሊላት ይገባ ነበረ። ሄለን ልትጎዳችሁ ትፈልጋለች። ስለዚህ እኔ የሰጠዋት መርዝ እንዳልሰራ ስላወቀች ቤተሰብሽ እንዳትጎዳ የምትበሉትን ነገር ተጠንቀቁ ማለት ነበረበት። በዛ ላይ ሄለን አሁን ላይ ያላት አማራጭ እዛ ቤት ላይ የሆነ ነገር ፈጥራ ማለት ልጆቿ ላይ አይንየ ልጆች ላይ ማለት ነው የሆነ ነገር አድርጋ እነሱ እዛ ላይ ትኩረታቸው ሲሆን እሷ ስራዋን መስራት ነው የምትፈልገው እና እንግዲህ ያ ነገር ሳይሳካላት ቀርቷል። ነገር ግን በቀጣይ አድርገዋለሁ ብላ ይህን ነገር ብታልፈውም ሚስጥሯን ግን ለቴዲ ነግረዋለች እና እዚህ ጋር የሚያናድደው ነገር ግን ቴዲ ለመሲ ያለመናገሩ ነው። በዛ ላይ ቴዲ ምንድን ነው ሀሳቡ? መሲን ይወዳታል፣ ግን አሁንም ለሄለን ይከላከልላታል ብዬ እያሰብኩኝ ነው። ምክንያቱም ስለ ጌጡ መሲ በጣም ጠይቀዋለች። ሄለን ለምንድን ነው ስለ ጌጡ አብዝታ የተጨነቀችው? አብዝታ ጌጡን የፈለገችው በምን ምክንያት ነው? ግልጹን ንገረኝ፣ ከኋላ የተደበቀ ነገር አለው። በዚህ መጠንማ እንደዚህ አትሆንም ስትለው በቃ ታያት ትረሳዋለች፣ ምንም አይደል ብሎ ነገሩን ሸፋፍኖት እያለፈ ነው። ይህ ነገር መታወቁ አይቀርም። እንግዲህ ልጅን ያክል ነገር አላቸው እነዚህ ሁለት ሰዎች። እሱን ተውት። ሄለን የሁለቱን ግንኙነት ያወቀች ቀን ጉድ ሁሉ ነው የሚበላሸው እና ቀድሞ ቢያስተካክለው ጥሩ ነው ላለው ቴዲ ማለት ነው። ነገሩን ከመደበቅ ለመሲ እውነቱን ቢነግራትና ያን ያለፈ ህይወቱ ስለሆነ አሁን ላይ እሷ ጋር አብሮ የሚሆነው እሷን ለመጠበቅ ሄለን የምታደርገውን ነገር ለማወቅና እሷን ቀድሞ ለመጠበቅ እንደሆነ ግልጹን ቢነግራት መልካም ነው። ነገር ግን ገና ያጣላቸዋል። ምክንያቱም መሲ በጣም እየጠረጠረች ነው። የሆነ የከበደ ነገር ከጀርባ ያለ ይመስለኛል። በመካከላችሁ የስራ ብቻ ሳይሆን ሌላ ትውውቅ ያላችሁ ነው የሚመስለኝ ብላለች መሲ። መጠርጠርሽ ጥሩ ነው መስዬ። ቴዲ እየዋሽሽ ነው። እንግዲህ ለምን እንደሚዋሽ ባናውቅም እና እንግዲህ ነገር በዚህ እንዳለ ቴዲ መሲን ለማግኘት ሲሄድ ሄለን ተከትለው ስለነበረ ዛሬ መሲ የመጨረሻ ተዋርዳ ነበር። ነገር ግን ቴዲ ወደታች ነበር ሄደው ከበራቸው አልፎ መሲ ከላይ መምጣቷ ነው እንጂ ከጀርባ ሄለንን አይታት ነው እንጂ ዛሬ የመጨረሻ ተዋርዳ ነበረ። ያው በጣም ለእሷ ከባድ ነው። ልትጎዳት ሁሉ ትችላለች። ሄለን ቴዲን ታፈቅረዋለች። በገንዘቧን በምኗን ብላ እሷ አካባቢ እንዲቆይላት ትፈልጋለች። ያው ቀጣይ ህይወቷን የምታስበው ከሱ ጋር ነው። እንኳን አይደለም አሁን የጋሸሙተው ቀርቶ እያሉ ራሱ የሆነ ጊዜ ገንዘብ ሳገኝ አብረን እንሆናለን፣ ግን ገንዘብ ማግኘት አለብኝ አይነት ነገር ነበር ስትል የነበረው እና ማንም ሴት ከሱ ጋር እንድትሆን አትፈልግም። ጭራሽ መሲ ጭራሽ ሰራተኛዋ የማይታሰብ ነው። እና ማንንም እንደሚያገኝ ቼክ ለማድረግ ነበረ። መሲ ቀድማ ስላየቻት እንግዲህ ሄለን ሳይሳካላት ቀርቷል። ያው ቴዲ ከስር ከስሯ የሚለው ልክ ከሷ ገንዘብ ፈልጎ የሆነ ወዷት ምናምን ነው የሚመስላት። ቴዲ ግን ያው ስለሚያስፈልገው ነው። ከሷ ስር ካልሆነ የምታደርገውን ነገር ስለማያውቅ ምን ልታስብ እንደምችል የመሲና መሲምና ቤተሰቦቿን ለመጠበቅ ይመስለኛል። ብቻ ከሞላ ጎደል ነው። ቴዲ ብዙም ታማኝ አይመስልም፣ ግን ይወዳታል መሲን። እንግዲህ ከዚህ በላይ ምን ሊያደርጓት ይችላሉ? ማለት ከዚህ በላይ የውሸት አስመስሎ ህይወቷ ላይ ቢቀርብ የሚጎዳው እሱ ነው። እና እንግዲህ ይሄ ነገር በዚህ እንዳለ ደግሞ የሄለን የመረዘችው ምግብ ጉዳ ምቷል ማለት ነው። ሄለን እንግዲህ ስትመለስ ቤት ውስጥ አይንዬና ቤሉል ቁጭ አድርገው ጥያቄ እየጠየቋት ነበረ። ምግቡ ከማን ጋር ነበር ጠዋት የበላሽው? ማን ነው ምግቡን ያቀረበልሽ ስትባል ለምንድነው እንደዚህ አይነት ጥያቄ ብጠይቁኝ እያለች ምግቡን እንደበላችውና እሷ ምንም እንዳልሆነች ተናግራ ነበር ሄለን። ነገር ግን ለውሻዋ ያን ምግብ እኮ ስንሰጣት ውሻዋ የተመረዘ ምግብ በልታ ሙታለች ካሏት በኋላ ሄለን ሀሳቧን ትቀይርና እንዴ እና እኔ ልሞት ነው ማለት ነው እያለች ልመረዝ ነው ማለት ነው እያለች ማውራት ትጀምራለች። ቤሉል እንግዲህ አንደኛው ሳህን የማን ነው ቢላትም እኔ ነኝ የበላሁት ብላ ድርቅ እና አንቺ በሁለት ሳህን ነው ወይ የምትበይው አንዱ የማን ነው ብሎ ሲጠይቃት ምግቡ እንደተመረዘ ካወቀች በኋላ ግን እና እኔ ልሞት ነው ወይ ትላለች። በልተሽው እኮ አልሞትሽም ሲሏት እንዴ አልበላሁትም ብላ ትክዳለች። እንግዲህ ይህን ነገር ስትክድ አይንዬ በደንብ ነው ያስተዋለቻት። እንዴት አሁን በአሁኑ ሁለት ቃል ትናገራለች? አሁን እኮ በልቼዋለሁ ብላ ነበር ያለች። እሷ ግን ስልክ ተደውሎልኝ ሳልበላ ነው የሄድኩት ብትልም ቤሉል ግን ይህን ነገር በቀላሉ ሚተው አይመስለኝም። ማን አብሯት እንደቀረበ ምግቡ ላይ
ማወቅ ይፈልጋል። ሄለን ግን ብቻዬን ነው የበላሁት እኔ ከወጣው በኋላ ሌላ ሰው አቅርቦ በልቶ ካልሆነ በቀረ እያለች ነበረ። እና እንግዲህ ይሄን ነገር አይንዬ ኑኑን ጠይቃታለች። ኑኑ ውጭ ላይ ቆይታ እንግዲህ ከጆጋ ውጭ ቁማ በጣም ስመኘው የነበረ ነገር አንድ ቀን ቤሉል ከጆጋ ቢያያትና አይንዬ ደግሞ ልጇ ኑኑያትን ጠይቃት ነበር። እሷ ምግብ እንዳቀረበችላት ለሄለን ከነገረቻት በኋላ እኔ እኮ ለምን ነገሮች ተድበዝብዘው እንደሚቀሩ ነውና አይንዬ ሁል ጊዜም በተደጋጋሚ የማያት ነገር ምንድን ነው፣ ልክ ልጆች የሆነ ነገር ሲያወሩ የሚያወሩትን ነገር አታስጨርስም። የሆነ ጊዜ ካስታወሳችሁ መሲ ትደውልላትና እናቴ ሊገድሉኝ ነው ትላታለች። ከዛ ደግሞ ኑኑ እያለቀሰች እየጮኸች ትመጣለችና የመሲን ትታ ወደ ኑኑ ትሄዳለች፣ ስልኩን ጥላው ማለት ነውና ቆይታ ለምንድን ነው መሲ ደወለች ብላ እረስተዋለች፣ ጭራሽ አላስታወሰችም። እና መሲ ያኔ ሊገድሉኝ ነው የሚል ነገር ተናግራት ነበር ለእናቷ። ዛሬም ደግሞ ኑኑ በድጋሚ ማለት ነው ሄለን ምግቡን እንደበላችሁ ነገረች አለ እናቷ። እኔ አይቻታለሁ ምግቡን በልታለች። በዛ ላይ እኔንም እኮ ብይ እንዳለች ግን መሲ ትመጣና እናትየዋ ወሬዋን ታቋርጣታለች። አሁን እዚህ ጋር ኑኑ ናት እንግዲህ እዛ ጠረጴዛ ላይ ቀርባ የነበረውና እንግዲህ ምናልባት ሄለን ይሄ ነገር እንዳይነቃባት የኑኑ ምግብ ነው የተመረዘው ተብሎ እንዳትባል ማለት ነው። ምናልባት ኤልሹን ልታሳምናት ትችላለች፣ ወይም ደግሞ ኑኑያትን በፍጹም ጠዋት ከኔ ጋር ቁርስ ቀርብ ያለው ብለሽ እንዳትናገሪ ብላ ልታስፈራራት ትችላለች። አይታወቅም እና ነገሩ ይድበሰበሳል ማለት ነው። የሄለን እንትን ቢያንስ በዚህ በጣም ብዙ ነገር ምን ልታረግ አስባ ነበር፣ ማን ሊመርዝ የነበረው የሚለው ነገር ይደረስበት ነበረ። ነገር ግን አይንዬ በጣም ችግር አለባት። እኔ ለምን እንደው አላውቅም። እንግዲህ በዛ ላይ ቤሉል ነገሩን በቀላሉ የሚተው አይደለም። ቤሉል ኑኑያትንና ጆን ውጭ ላይ ሲያያቸው ምንም እንዳላየ ነበረ። ምንም ሳይመስለው ትቷቸው አልፏቸው ነበር ባጠገባቸው ሄደው እና ኑኑያት ደግሞ ሁለት ቦታ ላይ ሆና አንድ ልቧ ወደ ቤሉል አንድ ልቧ ደግሞ ወደ እሱ ሆኖ ግራ ተጋብታ ነበረ። ኤልሹ በነገራችን ላይ እቅዷ በደንብ እንደተሳካላት እያወራች ነበር። በአንድ ድንጋይ ሁለት ወፍ ማለት አንደኛ ቤሉል ከሌላ ወንድ ጋር ቺት እያረገችበት እንደው ስላወቀ ከውስጡ አውጥቶ ትቶታል። በዛ ላይ ደግሞ አዶናይም እንዳይመለከታት ሆን ብላ የት አካባቢ ነው ያላችሁት ብላ ከአዶናይ ጋር እንግዲህ ያለችበት ቦታ ድረስ ሂዳ እንዲያያት አድርጋለች። እና ኑኑ እንግዲህ አዶናይን ምን አገባ ምን ይመለከታል ስለኔ ህይወት እያለች የተደገሰላትን አላወቀችም። እና አዶናይ በጣም ነው የተገረመው። እንዴ ልጅቷ ምን ሆና ነው? እንዴት ነው እንደዚህ ልትሆን የቻለችው? እንግዲህ ኤልሹ ልጅቷ በተደጋጋሚ እንደምትወጣና ልጁን እንደምታገኘው ልጁ ፍቅረኛዋ እንደሆነ እና ደግሞ የራሷን ህይወት እንድትኖር እንዲተዋት ለአዶናይ ስትነግረው ነበረ። ያው ሀሳቧ እየተሳካላት ነው። ከወንድሟ ጋርም እንደተለያየች ምክንያቱም ደግሞ ቺት አድርጋበት ተለያይተዋን ብላ እንግዲህ ለአዶናይ ስትነግረው ነበረ። ያው አዶናይ እንዲጠላትም ትፈልግ የለ አዶናይን እሷ ትወደዋለችና ከኑኑን አጠገብ እንዳይደርስ እንግዲህ እንደዚህ አይነት ወጥመዶችን አዘጋጅታለች። ቤሉል ባይኑ ያየውን እንግዲህ ኑኑ ማስተባበል አችልም እና የኑኑ ጅልነት በጣም ነው የሚያስጠላው። በጣም ልክ ማለት ልክ አጣ። በጣም እንትን አለ ተጃጃለች በጣም እና የኑኑ ጅልነቷን ብትቀንሰው መልካም ነው ላለው። ጆ ግን የኑኑ ሁኔታ ስላናደደው ቤሉልን ሄዶ ለማናደድ እየሞከረ ነበረ። የተደባደብክላት ልጅ የምትወዳት ልጅ እኔን ስታፈቅር ምን ተሰማህ እያለው ነበር። ቤሉልም ልጅቷ ለእኔ ምንም አይደለችም እና ደግሞ እንግዲህ ከመረጠችህ የምረጡ ቅስቀሳ ማሰማት የለብህም፣ ስለዚህ ልጅቷ ለእኔ ምንም አይደለችም ብሎ እንግዲህ ሲያናድደው እያየን ነበር። እና ቤሉል በጣም ነው የተመቸኝ። እንደውም እስከ መጨረሻው አልፈልግሽም ብሎ ዋጋ ቢያስከፍላት ደስ ይለኛል። ለምን ጥንቁቅ ትሆናለች፣ የሆነ እንዝላል ነገር ናት። እንግዲህ አሁን ላይ ደግሞ ሌላ ወጥመድ ሄለን አዘጋጅታላታለች። ሄለን የመሲን ክላስ ስትበረብር ነበረ። ነገር ግን ምንም መረጃ ስታጣ በመጨረሻ እንግዲህ ስልኳን ሪከርድ እንዲያደርግ አድርጋ ተራሷ ጋር አስቀምጣባታለች። ያ ማለት መሲ ከማን ጋር እንደምታወራ ምን እንደምታወራ እደርስበታለሁ ብላ ታስባለች እና ስልኳን እዛ ደብቃ አስቀምጣለች። እንግዲህ መሲ ስተኛ ካላገኘችው ዋጋ ያስከፍላታን ይሄ ነገር። ከቴዲ ጋር ስታወራ ልደርስባት ትችላለች ብዬ አስባለሁ። የምታስበውን የምታቅደውን ነገር ማወቅ ስለፈለገች ይመስለኛል ስልኳን ደብቃ ትራሷ ስር ያስቀመጠችው። ሌላው ደግሞ እንግዲህ ሄለን ያሰበችው ትልቁ ወጥመድ ኑኑያትን ነው። ኑኑያትን ወደ ክላሷ እንድትመጣ ከጠየቀቻት በኋላ
እንትን አለ የመጽሐፍ መደርደሪያውን ማለት ነው እንድታጸዳ ትነግራታለች። ኑኑያትም እንግዲህ ሀገር ሰላም ነው ብላ መጽሐፎቹን እያወራረደች ማጽዳት ትጀምራለች። ነገር ግን ሄለን እየቀረጸቻት ነበረ። መጽሐፎቹን ስታነሳ እቃውን ስታነሳሳ እየቀረጸቻት ነበረ በስልኳ። ከዛ መጨረሻ ግን ተጠግታት ለምን በደንብ አታጸጅም ምናምን ብላ ኪሷ ውስጥ ወርቋን ሄለን አስቀምጣለች። የኑኑያት ኪስ ውስጥ ማለት ነው። እንግዲህ እንዴት እንደሆነ ብቻ ከተሳካላት ነው ኑኑያት ልብስ ስትቀይር ጌጡን ካገኘችው ታወጣዋለች ከኪሷ። የቀረጸቻትን ነገርም ለጊዜው ተቀባይነት ላታገኝ ትችላለች። ግን ለምን እንደቀረጸቻት ባታውቅም እዛ ክላስ ለምን እንደገባች ግን መናገሯ የማይቀር ነው። ሄለን ይሳካላታን ብዬ አላስብም። ነገር ግን ዛሬ ማታ ቤታቸው ውስጥ ትልቅ ጦርነት እንደሚነሳ ግን ግልጽ ነው። በዚህ ነገር እንግዲህ እሷም የምትፈልገው በሁሉም ሰው ፊት ውሸታምና ሌባ ተብላ በቪዲዮ ማስረጃ እንድትያዝላት ነው። ጌጡን ኪሷ ውስጥ ካደረገች በኋላ እንግዲህ ጠዋት ደግሞ የተመረዘ ምግብ ሰተሽኛን ምናምን ብላ ተናግራት ከቤት ስታስወጣት ነበረ እና ጆ ጋር ደውላ እንግዲህ አንድ ስራ ስራልኝ የፈለግከውን ገንዘብ እከፍልሃለሁ ትልና እሱም እንግዲህ እዚህ ቤት የሆነች ልጅ አለች አታውቅም በመካከላቸው እንደሚተዋወቁ ልጆች እና እሷን እንዲያጠምድላት ነው። እንግዲህ ማታ እኔ ስደውልልህ ትመጣና እኔ ያልኩህን ነገር ሁሉ ትናገራለህ ነው የምትለው። የኔን ጌጥ የእናቴ ነው ብላ አምታ እንደሰጠችና ሽጨላት ግማሹን ገንዘብ ልትሰጠኝ እንደሆነ እናቷ ገንዘብ ቸግሯት እና የእናቷን ወርቅ ልትሸጥ እንደሆነ ይሄንን ትናገራለህ። እንግዲህ በሁሉም ፊት ማታ ላይ ስጠራ መተህ ብለዋለች። እሱም እንግዲህ በሀሳቧ ተስማምቷል። ግን ሄለንን ያላት ነገር በጣም ነበር የሚያስቀው። እኔ ምልሽ አላት። ከየት ነው የሚመጣልሽ የተንኮል ንገሪኝማ ለክፉ ቀን የሆነኛን ሲላት እና እንግዲህ ጆ ማለት ነው የኑኑ ጓደኛ እርግጠኛ ነኝ ኑኑያትን አሳልፎ አይሰጣትም ብዬ አስባለሁ ለገንዘብ ብሎ። እንደውም ሄለንን የሚያዋርዳት ይመስለኛል። ልጁ ውሸት ማስመሰል ምናምን የሚባል ነገር አይወድም ዱርዬ ቢሆንም ማለት ነውና ምናልባት ኑኑ ካናደደችው እንግዲህ ሊያዋርዳት ካልፈለገ በስተቀረ ለገንዘብ ብሎ ይሄን በጣም ለኑኑያት ከባድ ነው። ምናልባት ኑኑያት እዛ ቤትም ልትወጣ ሁሉ ትችላለች በዚህ ጉዳይ። ምክንያቱም ልጁ እንደዛ ብሎ ካወራ ቪዲዮ ማስረጃ አለ። ሄለን የቀረጸቻት እዛ ክላስ ገብታ እቃ ተነካካ እንደነበረ በካሜራ አየሁሽ ምናምን ልትላት ትችላለች። ስለዚህ የዛሬው ቀን ለኑኑ በጣም ወሳኝ ነው። እድሏ ደግሞ ያለው በጆ እጅ ነው ማለት ነው። እሱ አሳልፎ እስካልሰጣት ድረስ እንደውም እሱ ሄለንን ቢያዋርዳት ደስ ነው የሚለኝ። ምክንያቱም በጣም ብዙ ሚስጥሮችን ያውቃልና ቢያዋርዳት መልካም ነው ላለው። ነገር ግን ኑኑ ዛሬ ማታ ምን ትሆን ይሆን? በጣም አጓጊ ነው። በቀጣይ በክፍል 58 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።